ለምን ይፋልም ብዬ ወደ ጸጉር ቤት እየሄድኩኝ ባጠገቢ ሁለት ሰው አለፉና ማሻአላ ታምሪያለሽ ምናምን ነገር አሉኝ። ለምንድነው ማሻአላ ታምሪያለሽ የሚሉኝ? እኔ እኮ ክርስቲያን ነኝ ብዬ የአንገቴ ክር እንዲታይ የለበስኩትን ሂጃብ ምናምን ወደ ላይ ያደረኩት ማለት ነው። የአንገት ክር እንዲታይና በተለምዶ የአንገት ክር አይቆረጥም ማለት በእንትን በቢላ ወይ ደግሞ በእሳት ነገር ካላቃጠልኩ ዝም ብሎ አይበጠስም። በጣም ወፍራም ገመድ ነውና የአንገቴ ክር ወደቀ። እየሄድኩኝ ወደ ጸጉር ቤት ማለት ነው። በጣም ደነገጥኩኝ። አንስቼ ለማንም አልተናገርኩም። ጸጉር ቤትም አልገባውም። ተመልሼ ወደ ስራ ቦታ የተመለስኩኝና አስቀመጥኩት። ለማንም አልነገርኩት። ከዛ በሁለተኛው ቀን ቅዳሜ ነበር እንደዛ የሆነው። ቤት ሂጄ ወደ ስራ መግባት ነበረብኝ። እሁድ ለጠዋት በቃ ባጃጅ ውስጥ ሆኜ ያለሁበት ባጃጅ ክፍት ነው በሩ ማለት ነው። ባጃጅ ክፍት ነውና እየመጣ ማስበው ስላላ ብቻ ነው። አላህ ማን ነው? የሆነ ትክክለኛ አምላክ አንተ ከሆንክ ያንተ አድርገኝ እባክህ ብዬ በቃ ውስጤ ስላላ ነበር ያሰብኩ የነበረው። ከዛ ቶታሉ ጋር እንደዚህ መዞሪያ አለ መንገድ ላይ እዛ ጋር ተጋጨ ባጃጁና የኛ ባጃጅና መኪና በጣም ተጋጨ በኔ በኩል ማለት ነውና እኔ አላቅም ሲጋጭ ራሱ አሳቢ ያለው ካላጋ ነበር። ከኋላ ያሉት በጣም ተጎድተዋል፣ ሹፌሩ ተጎድቷል ግንባሩ። እኔ ግን እንደዚህ እንደተደገፍኩኝ በሐሳብ እንዲሄድኩኝ ነበርና ሰዎቹ የተጎዳው ነበር የመሰላቸው። ምናምን ሲል የሆነ ብንን አልኩኝ እና በጣም ደነገጥኩኝ። በጣም ተጠርሙሳል ባጃጁ ምናምን። እኔ ግን ምንም አልሆንኩም እና ስለ አላህ እያሰብኩ እንደዚህ ተፈጠረ ግን ምንም አልሆንኩም ብዬ ከዛ በኋላ ማሰብ ጀመርኩ። ገብቶሃል ምንድነው ይሄ ነገር ብዬ በጣም ደነገጥኩኝ። ያኔ ለማን አልነገርኩትም ግን መሆን ፈልጋለሁ። በጣም ጥያቄ ይፈጥርብኛል ውስጤ። ሁኛቱኝ የሆነ ውስጤ በጣም ይጨናነቃል። አእምሮዬ ልቤ አንድ አልሆነም ግን መሆን ፈልጋለሁ። በቃ ሙስሊም ብሆንስ ግን ብዙ ነገር አጣለሁ። ያንን ቤተሰቦችን አጣለሁ፣ ስራዬን አጣለሁ፣ ከስተመሮችን በቃ ብዙ የምትፈራው ነገር አለ እስልምናና ወይ አልችልም። በዛሬ ብቻዬን ነው የምኖረው። ይሄን ቻሌንጅማ አላልፈው አልችልም ምናምን ብዬ ፈራውኝና ተውኩኝ ማለት ነው። ከዛ እንደዚህ እያለ አንድ ሳምንት አለፈ። በሁለተኛው ሳምንት አሁንም በቃ ማረፍ አልቻልኩም። ማስባውም ስላላህ ነው። የሆነ ውስጤ ደስ የሚለው ነገር አለ። ዝም ብዬ አላህ ስል ምናምን ስል ደስ የሚለው ነገር አለና ሙስሊም ሆነስ እና ደግሞ አመናታለሁ። ገብቷል? አይ ማጣው ነገር አለ ብዬ አመናታለሁ። በዚህ ነው በቃና መጠየቅ ፈልጋለሁ። ስላላህ ሳስብ ደስ የሚለኝ ነገር አለ። የሆነ እርፍ የሚለው ነገር ነበርና በቃ መሆን ፈልጋለሁ ብዬ በሁለተኛው ሳምንት ጁማ ለማን ነገርኩት። ይሄ አላህ እኮ ምልክቶችን ያሳያል። ምልክቶችን የሚያሳይ ደግሞ በዚህ መንገድ ነው። ስለዚህ አላህ ስለፈለገሽ ነው እነዚህ ምልክቶች የሚያሳይ። ስለዚህ ከፈለግሽና ውስጥሽ ካመነበት ቻሌንጁን እቀበላለሁ። እሺ ካሰብሽ ሙስሊም ሁኚ አግዝሻለሁ የምችለው ነገር ሙሉ አለኝ። እሺ መሆን ፈልጋለሁ አልኩት። በቃ ጁማ ሻወር ወስደሽ ንጹህ ሆነሽ ንጹህ ልብስ ለብሰሽ ተሸፈነሽ ነይ ምናምን አለኝ። እሺ አልኩት። ጁማ ቀን እንደዛ ለብሼ የመጣው ተዘጋጀሽ ምናምን ልንሄድ ምናምን ትሄጃለሽ ስለኝ እሺ ምናምን በቃ አዛን ሲል እኔ መስጊድ እንሄዳለን። ሴትና የወንድ ለብቻ ስለሆነ አንድ ሴት ጓደኛ እንፈልግና ከሷ ጋር መስጊድ ትሄጃለሽ አለኝ። እሺ አልኩት። አዛን ሲል ልቤ ባፌ ልትወጣ ነበር። በጣም ደነገጥኩኝ። በቃ በጣም ደነገጥኩ፣ ጨነቀኝ ምናምን ነገርና አይ አልችልም በቃ እንሂድ መጣ ልጅቷ እንሂድ ምናምን ነገር አለችኝ። አይ መሄድ አልችልም በቃ አልሄድም ምናምን ብያት ቀረው ማለት ነው። ያኔ ጁማ አሁንም አእምሮ ያላረፈም ልቤን ያላረፈም ማስበው ስላላህ ነው። ይሄን ነገር ማድረግ አለብኝ በቃ ብዬ በሶስተኛው ጁማአ አሁን ግን የምር ቆርጫለሁ ሙስሊም መሆን ፈልጋለሁ አልኩት። ከዛ አንድ አብዲ ይባላል ለዛ ባለ ሱቅ ነው ለሱም ነገርኩት። ደስ ይላል ማሻአላ በጣም ነው ደስ የሚል የምችለው ሁሉ አደርግልሻለሁ ምናምን አለኝ። እሺ አልኩት። ከዛ በሶስተኛው ጁማአ አሁን ልብሴን ቀይሬ ምናምን መጣው። ግን እዚህ ጋርና እዚህ ጋር አጭር ነበር የለበስኩት ሺቲ። አብዲ መጣና ከሱ ጋር አንድ ጓደኛ ነበረው። አጋጣሚ ዛሬ መሄድ ፈልጋለሁ መስጊድ አልኩት። እሺ ግን መጀመሪያ ልብስ መቀየር አለብሽ አብያ እንግዛልሽ ምናምን አለኝና ወደ ሱቅ ሄደን ረጅም አብያና ሂጃብ ሽፍን የሚያደርግ ነገር ገዛልኝና ያቺ አብራኝ ያለች ጓደኛዬ ሄደሽ ውዱ እንዴት እንደሚደረግ ውዱ አሳያትና መስጊዱ ሰጫት አላት። እሺ አለችው። አብረን ሄድን ውዱ አደረግን ምናምን ገባን መስጊድ እስከምገባ ድረስ ቁጭ ብዬ ምናምን በቃ በጣም ነው የሚጨንቀኝ። የሆነ ውጪ ምናምን የሆነ የተደበላለቀ ስሜት የለም እንደዛ ነበር የሚሰማኝ። ከዛ ሄደችና ጓደኛዬ ሻራ ማስት ፈልጋለች እህታችን ምናምን ስትላት አንድ ኡስታዝ ይባላል ስትላት ሻሃዳ ስላላዘች አብራ መስገድ አትችልም አይደለም እንስገድ ምናምን ጓደኛዬ ሻሃዳ አላዘችም ግን አብረን ሰግደን ከዛ ሻሃዳ ማያዝ ትችላለች ስትላት አይ ሻሃዳ ሳትይዝ መስገድ አትችልም ቁጭ ተበልና ከዛ ከሰገድን በኋላ ሻሃዳ ትይዛለች አለቻትና እሺ ብዬ መሀላቸው ላይ ቁጭ አልኩኝ። እኔ
እንደዚህ ነው የሚቀመጡት መሐላቸው ላይ ቁጭ ብዬ ያያዩዋቸው ነበር ያኔ እኔ በቃ በጣም ነው የሚጨንቀኝ ላበላሁኛለሁ በቃ እየተሰማኝ ስሜት ልነገር አልችልም ተሰገደ ሲሰግዱ ምናምን በጣም ነው ደስ የሚሉት አየዋቸው ምናምን ወይ ደስ ይላሉ ምናምን ብዬ ግን ያለኝ ጭንቀት አለ ልነገር አልችልም አለቀ ተሰግዶ በቃ የት ልግባ ምን ልሁን በቃ ማለት በጣም ነበር የሚጨንቀው ከዛ ሄድኩኝ በምክንያት ነው ሙስሊም ምትሆኚ በሰው ምክንያት ነው ወይስ ተገደሽ ነው ወይስ ምንድነው ምክንያትሽ ምናምን ብላ ጠይቀችኝ አይ እኔ ምንም ምክንያት የለኝም በቃ ሙስሊም መሆን ብቻ ነው የምፈልገው ምንም አላስገደደኝም ማንንም ሙስሊም እንደሆነ አልጠይቀኝም በራሴ መንገድ ነው አልኳት እሺ አለችኝ በቃ ሳወራ ራሱ በጣም እየተንተባተብኩ ነበር ማወራው ምክንያቱም በጣም ውስጥ እየተጨነቀ ነበር በጣም የምታገለው ነገር አለ ከውስጤ ጋርና ሻሃዳ መስጠት ትፈልጊያለሽ አለችኝ አዎ አልኳት ከዛ ያኔ ሻሃዳ አስያዘችኝ ላ ኢላሃ ኢላላህ ካልኩኝ በኋላ ግን ያ ሁሉ ስሜት ጠፋ ማለት ያ ሁሉ ሲጨንቀኝ የነበረው ስሜት ሁሉ ጠፋ አእምሮ ውስጥ ልቤ ውስጥ የነበረው ስሜት ሁሉ ጠፋ ወላሂ ነበር እናመል ያ ጭንቀት ጠፍቶ ልቤ ውስጥ የሆነ ብርሃን ነው የገባው ሁሉም ሴት ነው ያለቀሰው እዛ መስጊድ ውስጥ የነበሩት ሁሉ ሰው ነው ያለቀሰው እና ደነገጥኩኝ ምንድነው የተፈጠረው እየደነገጥኩ ሁሉም ሴት እየመጣኝ ነበር የሚሰማው እየሳመኛ አቅፉኛል እናቶች እያቀፉኝ ይስሙኛል እና ያዩት ነገር በጣም ነበር የሚገርም አለቅሳለሁ እነሱ ሲያለቅሱ እያለቀሱ ሲስሙኝ አለቅስ ነበር ግን ለምን እንደሚያለቅሱ አይገባኝም ግን ሰው ሲያለቅስ እንኳን አይቼ ፊልም አይቼ እንኳን ማለቅስ ሰው ነኝና አብራችሁ ያለቀስኩኝ ወጣ ነበር ሁሉም ሰው እዛ ጋር ያሉት የሰገደው ሰው በሙሉ ይስመኝ ነበር እየሳመኝ በቃ ደሳቸውን ይገልጹልኝ ነበርና የሚሰማኝ ስሜት ላንተ በነገር አይገባህም ያ ሁሉ ጭንቀት ያ ሁሉ ጫጫታ አእምሮ ውስጥ የነበረው ሁሉ ነገር ወጡ ሰላም የሆነ እርጋታ ደስ የሚል ነገር ነው ውስጤ ላይ የተተካልኝ ማለት ነው ያኔ በጣም ደስ አለኝና እዚህ ምድር ላይ እንደሌለው ነው የተሰማኝ በቃ የሆነ ሌላ ዓለም ውስጥ የገባው ያኔ የተሰማኝ እዛ ያለውኝ ማለት ነው ከዛ በኋላ ጨርሰን ምናምን በቃ ሁሉም ሰው ሰማኝ ምናምን ልክ ከመስጊድ በር ወጣ እንዳልኩኝ እዚህ እንዳለው ተሰማኝ ማለት ነው እንጂ እዛ ውስጥ ያለሁኝ የተሰማኝ ስሜት ለነገር አልችልም እዚህ ምድር ላይ እንዳለው እንኳን እስክረሳ ድረስ ማለት ነው የተሰማኝ እና በዚህ መንገድ ነው ሙስሊም ሆንኩት እኔ ይቅርታ